ሰላም ጤና ይስጥልኝ የተከበራችሁ ተከታታዮች ለዕለቱ ያዝናቸው መረጃዎች እንደሚከተለው ተዘጋጅተዋል። በቅድሚያ አርዕስተ ዜና እናስቀድም። የኤርትራው ፕሬዝዳንት ኢሳያስ አፈወርቅ የሱዳን የሰላም ሁኔታ ለመመለስ በሚደረገው ጥረት እንደሚደግፉ አረጋገጡ። በሶማሊያ የሚገኙ የተባበሩት መንግስታት ኤጀንሲዎች በ2025 ብቻ ከ680 በላይ ሰራተኞች ከስራ አሰናብተዋል። ቤንያሚን ኔታንያሁ ምህረት እንዲደረግላቸው ለእስራኤል ፕሬዝዳንት ጥያቄ ያቀረቡ። የእነዚህና ሌሎች መረጃዎች እናሰማችኋለን። ላይክ፣ ሼር እና ሳብስክራይብ እያደረጋችሁ የቻናላችን ቤተሰብ ይሁኑም። አሁን ወደ ዝርዝር እናልፋለን። በአንድ ቀን ውስጥ ብቻ ከ1600 በላይ ሰላማውያን ሰዎች ከሱዳን ኮርዶፋን ግዛት እንደሸሹ የተባበሩት መንግስታት ድርጅት አስታወቀም። የሱዳን ፈጥኖ ደራሽ ኃይል ጥቃቶች መጨመራቸውንና የጸጥታ እጦት እየተባባሰ መምጣቱን ተከትሎም ከአንድ ቀን ባነሰ ጊዜ ውስጥ ከ1600 በላይ ሱዳናውያን በደቡብ ኮርዶፋን ግዛት ከምትገኘው ከርታላ ከተማ መሸሻቸው የተባበሩት መንግስታት የስደተኞች ድርጅት አስታውቋል። ተቋሙ ትናንት እሁድ እንዳስታወቀው የሱዳን ፈጥኖ ደራሽ ኃይል በሚፈጽማቸው ጥቃቶች የጸጥታ ሁኔታ መባባስን ተከትሎ 1625 ሰዎች ህዳር 19 ቀን 2018 ዓ.ም ከካርተላ ከተማ ለቀው ወጥቷል ተብሏል። ተፈናቃዮቹ በዳላሚ አካባቢ በሚገኙ የተበተኑ ቦታዎች የሸሹ ሲሆን በአካባቢው ያለው ሁኔታ አሁንም ቢሆን የሰላም እጦት ያለበት መሆኑ የተባበሩት መንግስታት ድርጅት አስጠንቅቋል። የሱዳን ጦር ከእሁድ ዕለት ቀደም ብሎ የሱዳን ፈጥኖ ደራሽ ኃይልና ከአጋሩ የሱዳን ህዝቦች ነጻነት ንቅናቄ ጋር ግጭት ውስጥ መግባቱን ተከትሎም በደቡባዊ ኮርዶፋን የሚገኘውን የአቢሲያ ታጋሊን ምዕራባዊ ክፍሎች በቁጥጥር ስር መዋልን መረጃዎች ጠቁመዋል። ቤንያሚን ኔታንያሁ ምህረት እንዲደረግላቸው ለእስራኤል ፕሬዝዳንት ጥያቄ አቀረቡ። በሶስት የሙስና ድርጊቶች ክስ የተመሰረተባቸው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገሪቱን ፕሬዝዳንት አይዛክ ሄርዞግ ምህረት እንዲያደርጉላቸው ጠየቁ። ሄርዞግ ይህንን ከፍተኛ እንድምታ ያለው ጥያቄ ከማጤናቸው በፊት ከፍትህ አካላት አስተያየቶቹን እንደሚቀበሉ የፕሬዝዳንቱ ጽህፈት ቤት ተናግሯል። ኔታንያሁ ላለፉት 5 ዓመታት በሙስና በማጭበርበርና በሶስት የተለያዩ ክሶች እምነት በመጣስ ክስ ቀርቦባቸው ነበር። ኔታንያሁ በቀረቡባቸው ክሶች በሙሉ ጥፋተኛ አለመሆናቸውን በግልጽ ይከራከራሉ። ጠቅላይ ሚኒስትሩ በቪዲዮ ባስተላለፉት መልእክት የፍርድ ቤት ክስ ሂደቱን እስከ መጨረሻ ማየትን ይመርጡ የነበረ ቢሆንም ሀገራዊ ፍላጎት ግን ከዚህ በተቃራኒ የሚፈልግ ነው ብለዋል። የተቃዋሚ ፓርቲ ተወካዮች ይቅርታ ከመጠየቃቸው በፊት ጥፋተኝነታቸው ማመን አለባቸው ሲሉ ይከራከራሉ። በዚህ ወር መጀመሪያ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሄርዞግ ለኔታንያሁ ሙሉ በሙሉ ይቅርታ እንዲያደርጉላቸው ጠይቆ ነበር። በወቅቱ ሄርዞግ ይቅርታ እንዲደረግለት የሚፈልግ ማንኛውም ሰው ጥያቄውን በመደበኛ ስርዓት መሰረት ማቅረብ እንዳለበት ተናግረዋል። እሁድ ዕለት የጠቅላይ ሚኒስትሩ ጽህፈት ቤት ኔታንያሁ የዚህን ያልተለመደ ጥያቄ አስፈላጊነትና እንድምታም ግምት ውስጥ በማስገባት በማለት ለፕሬዝዳንቱ የጻፈቱን የይቅርታ ደብዳቤ ይፋ አድርጓል ሲል ቢቢሲ ዘግቧል። የተባበሩት መንግስታት ድርጅት የሶማሊያ የእርዳታ ተልእኮ በ2026 ከሶማሊያ መውጣት ከመጀመሩ በፊት የዱስማረብ ጽህፈት ቤቱን መዝጋቱ ታወቀ። የተባበሩት መንግስታት የሶማሊያ የእርዳታ ተልእኮ ዩኒሶም በጥቅምት 2026 ከመዝጋቱ በፊት እሁድ ዕለት በሀገሪቱ ውስጥ ስራዎችን የማቆም እቅዱን ተግባራዊ ማድረግ መጀመሩ ተገልጿል። በጋምዱማሱ ዋና ከተማ በዱስማር የሚስዮን ጽህፈት ቤቱ ለማስረከብና ለመዝጋት የውይይት ስብሰባ እንደተካሄደ ባይዶዋ ኦንላይን ዘግቧል። የጋምዱማሉ ክልል ፕሬዝዳንት አህመድ አብዲ ኬሪ ዩኒሶም በመላ ሀገሪቱ ስራ ለማቆም ሲዘጋጅ አስተዳደራቸው ግቢውን በይፋ እንደተረከበ አስታውቋል። በስነ ስርዓቱ ላይ የተባበሩት መንግስታት ዋና ጸሐፊ የሶማሊያ ልዩ ተወካይ የሆኑት ጄምስ ሳዋን ተገኝቷል። የተባበሩት መንግስታት ድርጅት የሶማሊያን የሰላም ግንባታና የመንግስት ግንባታ ጥረቶች ለረጅም ጊዜ ሲደግፍ የቆየውን ድጋፍ በጥቅምት 2026 መጨረሻ ላይ ስልጣኑን እንደሚያጠናቅቅ በቅርቡ አረጋግጧል። እንደ ምንጮች ገለጻ የአሜሪካ መንግስት ለሶማሊያ የደናብ ክፍል የሚሰጠውን ቀጥተኛ የገንዘብ ድጋፍ ሙሉ በሙሉ ማቋረጡ ይታወቃል። ይህን ተከትሎ የሶማሊያ ፓርላማ የደናብን ወጪዎች ለመሸፈንና ደሞዝ አቅርቦቶችና የተገደበ ስልጠናን በቦታው እንዲቆይ የሚያስችል እቅድ ማጽደቁን ተገልጿል።
የሱዳን የላዕላው ምክር ቤት ኃላፊ ጀነራል አብዱል ፈታህ አልቡርሃን እና የኤርትራው ፕሬዝደንት ኢሳያስ አፈወርቅ ቅዳሜ ዕለት በአፍሪካ ቀንድ ውስጥ እየጨመረ በመጣው አለመረጋጋት መካከል የስትራቴጂካዊ ጥምረት ለማጠናከር ተስማምቷል። ከላዕላው ምክር ቤቱ የተሰጠ መግለጫ እንዳመለከተው መሪዎቹም የጋራ ትብብርን ለማነቃቀጥ እና ቀጠናዊ የጸጥታ ሁኔታን ገምግመዋል። አልቡርሃን አስመራ ለሱዳን ሉዓላዊነት ያላትን ድጋፍ በማድነቅ የሁለትዮሽ ግንኙነቶችን ስትራቴጂካዊ ሲሉ መግለጻቸው ሱዳን ትሪቡን ዘግቧል። ፕሬዝደንት ኢሳያስ አፈወርቂ ለሱዳን አንድነት ያላቸውን ድጋፍ በማረጋገጥ የውጭ ጣልቃ ገብነትን ውድቅ አድርጓል። ፕሬዝደንት ኢሳያስ አፈወርቅ ወደ ፖርት ሱዳን ያደረጉት ጉብኝት እንደ አውሮፓውያን አቆጣጠር በ2019 ዑመር አልበሽር ከተወገዱ በኋላ የመጀመሪያው ነው ተብሏል። ጀነራል አልቡርሃን ጨምሮ የሱዳን የጦር መኮንኖች ለፕሬዝደንት ኢሳያስ አፈወርቅ በፖርት ሱዳን ደማቅ አቀባበል ያደረጉላቸው ሲሆን ሌተናንት ጀነራል አልቡርሃን በፈገግታ ታጅቦ ከፕሬዝደንት ኢሳያስ ጋር በሚጓዝበት ወቅት የሱዳን የጦር መኮንኖች አንድ እጃቸውን ጨብጠው ወደ ላይ በማንሳት የድል ምልክት ሲያሳዩ ታይቷል። በሌላ ዜና የሱዳን ላዕላው ምክር ቤት ኃላፊ አልቡርሃን ወደ ፖርት ሱዳን የገቡት የተባበሩት መንግስታት ዋና ጸሐፊ የግል መልእክተኛ ራምቴን ላመምራን ተቀብሎ አነጋግሯል። የሱዳን የጦር አዛዥ አብዱል ፈታህ አልቡርሃን መንግስት በመላ ሀገሪቱ ሰላም ማስፈን እንደሚፈልግ ተናግሮ ነገር ግን ማንኛውም ድርድር ከመጀመሩ በፊት ተቀናቃኛቸው ፈጣን ድጋፍ ሰጪ ኃይሉ ከተቆጣጠራቸው አካባቢዎች መውጣት አለበት ብሏል። በሶማሊያ የሚገኙ የተባበሩት መንግስታት ኤጀንሲዎች በ2025 ብቻ ከ680 በላይ ሰራተኞች ከስራ አሰናብቷል። ይህም በከባድ የገንዘብ እጥረት ምክንያት ነው ተብሏል። በሶማሊያ የሚገኙ የተባበሩት መንግስታት ኤጀንሲዎች በ2025 ብቻ ከ680 በላይ ሰራተኞች ከስራ ያሰናብቱ ሲሆን ከነዚህም ውስጥ 158 ዓለም አቀፍ ሰራተኞች እና 522 የሀገር ውስጥ ሰራተኞች ናቸው ተብሏል። ቅነሳው ዩኒሴፍን፣ የዓለም የምግብ ፕሮግራም WFPን፣ የምግብና የግብርና ድርጅት ፋኦና የተባበሩት መንግስታት የህዝብ ፈንድ ጨምሮ በርካታ ዋና ዋና የተባበሩት መንግስታት ኤጀንሲዎች በእጅጉ መንካቱ ታውቋል። እንደ UNDP እና በርካታ ትናንሽ የተባበሩት መንግስታት ቢሮዎች ያሉ ሌሎች ኤጀንሲዎችም የሰራተኞች ቅነሳ አጋጥሟቸዋል። ምንጮች እንደሚሉት የቅነሳው ምክንያት የለጋሾችን ድጋፍ በማሽቆልቆል ምክንያት እየጨመረ የመጣው የገንዘብ እጥረት እንደሆነ ይናገራሉ። ቀደም ሲል በሶማሊያ ለሰብአዊና ለልማት ስራ ዋና አስተዋጽኦ በሚያደርገው በዩኤስዲ በኩል የሚሰጡ የተወሰኑ የአሜሪካ የልማት እርዳታ ፕሮግራሞች መቋረጡን ጨምሮ የውጭ ፋይናንስ በከፍተኛ ሁኔታ መቀነሱ ጠቅሷል። ሁኔታው የሚያውቁ ግለሰቦች እንደሚሉት ለጋሾቹም በዩክሬን፣ በደቡብ ሱዳንና በሶሪያ ውስጥ ከፍተኛ ሀብቶችን በማዛወራቸው የፋይናንስ እጥረቱም በዓለም አቀፍ የእርዳታ ለውጥ እንደተባባሰ ይናገራሉ። ይህ አቅጣጫ መቀየር በሶማሊያ የሚገኙ የተባበሩት መንግስታት ኦፕሬሽኖች ለፕሮግራሞቻቸው ወጥ የሆነ የገንዘብ ድጋፍ ለማግኘት እየተቸገሩ መምጣታቸው ተገልጿል። አዳዲስ የገንዘብ ምንጮች ካልተንቀሳቀሱ በስተቀር የተባበሩት መንግስታት ኤጀንሲዎች በሶማሊያ ወሳኝ የሆኑ የሰብአዊና የልማት እንቅስቃሴዎችን የማስቀጠል ችሎታቸው ከባድ እንቅፋቶች ሊያጋጥሙት እንደሚችሉ ተንታኞች ያስጠነቅቃሉ። የተከበራችሁ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም